ዳይ አንተ ማለት ጭራሽ ሆዴን እያመመኝ ነው። የሆነ ነገር እያደረግሽበት ነው አይደል? አሃ የኔ ላይ ብቻ ነው እየመረዝሽ ያለሽ። የምን መርዝ? እኔ ማንም ሰው ነፃነቴን እንዲጋፋኝ አልፈቅድም። እሺ አሁን ውጪ ልኝ በእናትሽ። ይወጣልሻለሁ። ወይኔ ግሬን፣ ወይኔ ግሬን ሰበረች። ሰይ ላገባ ነው። ሰይ ላገባ ነው። እዚህ ቤት ቆየት ቤት ነው ሰላሜን የማገኘው። ሰይ ላገባ ነው። አሁን ሳልበዛም እንደ አደይ ቆይ እዚህ ቤት ሰው በቤቱ መተኛት አይችልም ማለት ነው? እና እኔ ምን አደረኩኝ? ምን አደረኩት ትኛለሽ እንዴ? ድምጽ ቀስቅሶኝ እኮ ነው ተነስቼ የመጣሁት። የምን ድምጽ ነው? ወይስ የመጥረጊያው ድምጽ ነው የረበሸሽ? እያሾፍሽብኝ ነው። እኔ ፍቅር ነኝ የመጥረጊያ ድምጽ ረበሸኝ ብዬ የመጣው? ምናልባት ሊዲያ ላይ እየጨፈረች ነው። እኔም ላጸዳ ስገባ እኮ ሙዚቃ ምናምን ነበር። የእሱ ድምጽ ይሆናል የረበሸሽ። እና እሷንስ ቢሆን ሄደሽ እንዳትረብሸን መንገራችን። ፍቅር እኔን እንኳን ረበሸችኝም። አንቺን ከረበሸች ደግሞ ሄደሽ እሷን ንገሪያት። ጭራሽ አፍላፊ መነጋገር ጀመርን። እሷን ሄጄ ካናገርኩ በኋላ አንቺን ምን እንደማደርግሽ አሳይሻለሁ። ወይ እንደው ፈጣሪ። ቆይ ግን ምን ውስጥ ነው የገባሁት? በቃ ከዚህ በላይ ማዚህ ቤት አልቆይም። እዛው ገጠር ሂጅ እህቴን እያስታመምኩኝ ከእናቴ ጋር ብኖር ይሻለኛል። አደይ ባርኮት ስፈልግ ነው የመጣው። ምን ነው? ለምን ነበር የፈለግሽ? ልሄድ ነው፣ አሰናብተኝ። የት ነው የምትሄጂው? እዛው ሂጄ እህቴ ማስታመም አለብኝ። እንዴ እዚህ ምን ተፈጠረ? ስለ እህትሽ ደግሞ ባለፈው ተነጋግረን ነበር እንዴ? ቢሆንም አሁን አጠገቧ መሆን አለብኝ። እንዴ አደይ የተፈጠረ ችግር አለ? በቃ ባርኮት እኔ ከዚህ በላይ እዚህ ቤት መቆየት አልፈልግም። ቆይ እስኪ ተረጋጊና ምን እንደተፈጠረ እንነጋገር ነው። ምንድን ነው የተፈጠረው? እስቲ ንገሪ። ባርኮት እኔ እናቴን ማስተዳድራትም እምጦራትም እዚህ ቤት ሰርቼ በማገኘው ገንዘብ ነው። አሁን ደግሞ ታውቃለህ እህቴ ታማ ሆስፒታል ገብታለች። እሷን ማሳከሚያ ለመድኃኒት መግዣ የሚሆን ገንዘብ ካገኘው ብዬ ነው እንደዚህ እየተሰቃየው የምኖረው። እኔ ፍቅርንስ እሺ ይሁን ብዬ ቻልኩት። ምን በወጣኝ ነው ሁለተኛ ሰው የምችለው? እኔ እስካሁን እኮ የትዬን አደራ ብዬ ነው የተቀመጥኩት። ጭራሻውን ሁለተኛ እንዲህ በምን ጉልበቴ ነው ሊዲያን የምችላት? እኔ በቃኝ ባርኮት። አደይ ተረጋጊ እንጂ። እንዴ ምን ማለት ነው አሁን? እታለም በሌለችበት ምን ትፈጥር ነው? እሺ አሁን በቃ ባርኮት እኔ አልችልም፣ አሰናብተኛ። እንዴ አደይ ቢያንስ እታለም እስክትመጣ እንኳን ትንሽ ታገስኝ እንጂ። በቃኝ እሱን ብዬማ ታገስኩ፣ ግን አሁን አልቻልኩ። አደይ እንደው እባክሽ ተረጋጊ። ከዚህ በኋላ ለሚፈጠርብሽ ነገር እኔ ኃላፊነቱን ወስዳለሁ። ቃል ትገባልኛለህ? አዎ ቃል እገባልሻለሁ። አንቺ ሳትኖሪ ልጆቹ እንዴት ነው የማደርጋቸው? ቢያንስ እታለም እስክትመጣ ትንሽ ጊዜ ስጭኝ፣ ታገሽኝ። ተረጋጊ አንቺ። በቃ የእናትሽና የእህትሽን ጉዳይ ደግሞ ቀስ ብለን እንፈቷለን። እሺ የሚያስፈልገውን ነገር ለማድረግ ሁለታችንም ተባብረን እንሰራለን። አትጨነቂ። አመሰግናለሁ። ደግሞ ባይተዋርነት አይሰማሽ። እሺ በቃ ምግብ ልስራ። ሊዲያ ምንድን ነው? ምን እየሆንሽ ነው? አሁንስ አልበዛም እንዴ? ምኑ? ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? ኤክስኪውዝ ሚ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ መጮህ አትችይም። ለምን? ሰምተሻል? ለምን? ማን ስለሆንሽ? አንቺ የኔን ነፃነት እየተጋፋሽ ስለሆነ አይመለከተኝም። እኔ ማንም ሰው ነፃነቴን እንዲጋፋኝ አልፈቅድም። እሺ አሁን ውጪ ልኝ በእናትሽ። ይወጣልሻለሁ። ወይኔ ግሬን፣ ወይኔ ግሬን ሰበረች። አሳመምከኝ እኮ። ቀስ በል በእናትህ።
አንተ ራሱ ከሷ በላይ ሆንክብኝ። በእናት ከሳታለሁ። እንዲህ በቀላሉ መፋታት እንዳይመስላት። ተረጋጊ እንጂ ሰው ቤት እኮ ነው ያለ ነው። ምን ማለት ነው መረጋጋት? ምን እስከሆነ ነው የምጠብቀው? ቆይ ምን ሆነሽ ነው? ኢትዮጵያ ውስጥ እኮ ነው ያለሽው። በሆነስ ኢትዮጵያ ውስጥ የለም ያለህ ማን ነው? በህትማማቾች መሀል ያለ ግጭትን ደግሞ ህግ አየውም ለማለት ነው። እና ማን የሚያየው? ቤተሰብ። ኦኬ እሺ፣ ቤተሰቦቼ ጋር ውሰዱኝ። ቤተሰቦችሽማ እኛ ነን። ቆይ ሁለታችሁም ለሷ እያገዛችሁ ነው እንዴ? እንዴ ሊዱ በቃ ታካብጂ እንዴ። ደህና እኮ ነሽ። ለዶክተሩማ የሆነ ነገር ሰጥተዋለች እንጂ እንዲያውንብኝም ነበር። ዶክተሩ ደግሞ ምን ሆነብሽ? ምንም አልሆነችም ይለኛል እንዴ። እንደውም ሌላ ሆስፒታል ውሰዱኝ፣ ሙሉ ምርመራ ማድረግ እፈልጋለሁ። እጭ ማለት ምን ነው? አሁንስ በጣም አበዛሽ። እሺ ምን አይነት ወጨምላቃ ነው? አየሁ አይደል እሱ እንኳን እንዴት እንደሚሆንብኝ። ይኸው ወንድሜ ነው። በቃ አንቺ ተረጋጊ። አንተ ራሱ ቀስ በል በእናትህ። ይኸው ቀስ ያልኩ ነው። ወይኔ ደህና ነሽ? አዎ። እና ተረጋጋሽ? እሷ እንዴት ናት? ደህና ናት። እሺ እኔ የምልሽ ለምንድን ነው መኝታ ቤት የምትቀመጪው? ወደ ሳሎን አትወጪም እንዴ? እኔ ሰላም ለመፍጠር እየሞከርኩ ነው። ከማን ጋር? ከእህትህ ጋር ነው። ለአንቺም እኮ እህትሽ ነች። ለእኔማ ጠላቴ ነች። ሰላም ነሳችኝ እኮ። አትፍረጅባት፣ አስተዳደጓ ነው። በልክ ብታደርገው ግን ጥሩ ነው። እዛ እንደፈለገች ስለምትሆን እዚህም እንደዛ ስለመሰላት ነው። ክለብ አደረገችው እኮ ቤቱ። በቃ እርሺውና እኔ ሰላም ፍጠሩ። ምንም ሰላም የለም። አንቺ ደግሞ አታምሪ እንጂ። እሷ እንደሆነ አትቀየርም። ሁለታችሁም እኮ ያው ናችሁ። ማለት እየሰደብከኝ ነው እንዴ? መች ሰደብኩሽ? ያው ናችሁ አልከኝ እኮ። ሁለታችሁም እህቶቼ ናችሁ ለማለት ነው። እኔ እህት አይደለሁም፣ አልፈልግም። እስቲ መጀመሪያ ታረቁ፣ ሌላውን ደግሞ ሌላ ቀን እናወራበታለን። አንድ ነገር ብትናገረኝ ግን ዝም አልላት። ቆይ አሁን ደግሞ እዛቸውን ምን አመጣው? ለማንኛውም ስትረጋጊ ነሽ። እሺ አንዳንዴ እንኳን እንደዚህ ረፍት ስጡኝ እንጂ የራሳችሁ ጉዳይ ኑሯችሁ ስትበጣበጡ እኮ ነው ሰላሜን አገኛለሁ። ደግሞ ስትዞሩኝ ነው ችግሩ። አንቺ ደግሞ ረፍቴ ሳያልቅ መጣሽ። አንቺን አይደል እንደማወራው? አናገርሽኝ? ጭራሽ ማትሰሚኝ? ምን ልታዘዝ? እንዲህ አቅምሽን አውቀሽ ጎንበስ ቀና ስትይ እንዴት ደስ ይላል መሰለሽ። አውቀዋለሁ። እሺ ቁርስ ቶሎ አቅርቢ። እሺ እኔ የምልሽ ሊዲያ በመሰበሯ ደስ ብሎሻል አይደል? እንዴት ደስ ይለኛል። ፊትሽ ግን ደስ ያለሽ ነው የምትመስዩ። ኧረ አላለኝም። ሳቅሽ እኮ አየሁሽ። ፍቅር ስለምንድን ነው የምታወሪው? ቆይ እኔ ምንም ማሰብ ማልችል ነው እንደ ይመስልሽ? ይህ ሰው ጉዳት እንዴት ደስ ሊለኝ ይችላል? ስለማትወጃት ነው። ምን አድርጋኝ እጠላታለሁ? አሃ ስለዚህ እኔ እንደምጠዩ ማለት ነው። አልወጣኝም። በውስጥሽ እኔ እንድሰበር እየተመኘሽ ነው አይደል? እኔ እያሰብኩ ያለሁት ስለ ራሴ ነው። ማሰብማ ያለብሽ ስለ ስራሽ ነው። እሺ የባሰ እንድናደድ አታድርጊ። አንቺን ሰብሬ ማላስቀምጥሽ ቤት ውስጥ ያለውን ስራ የሚሰራ ስለሌለ ነው እንጂማ በሽተኛ አድርጌ ነበር ማስቀምጥሽ። እሺ ባይሆን ቁርስን ቶሎ አቅርቢ። እሺ አይ በቃ እጅን እኮ ዘግቻለሁ። እሺ ግን ብዙ ነው። ኧረ ትንሽ ናት፣ ዝም ብለሽ ጉረሺ። አዎ እሱን ማጭና ደግሞ እችን ጉረሽ። በጣም ነው የምትገርሙት። ምን አረገ? እህትህ እያለች ፊት ለፊት ከሰራተኛ ጋር ትጎራረሳል። እሷማ ይኸው እየበላች አይደል? እና ቢሆንስ ለእኔ ጉርሻ ይወድልኝ። ታዲያ እንደዛ ከሆነማ ምን ችግር አለ? ይኸው ፍቅር። አዲ ምን ሆነሽ ነው? ምን አረገ? እህትህ እያለች ፊት ለፊት ከሰራተኛ ጋር ትጎራረሳል። እሷማ ይኸው እየበላች አይደል? ታዲያ እንደዛ ከሆነማ ምን ችግር አለ? ይኸው ፍቅር።
ልገላት ነው እንዴ? ይኸውልሽ ፍቅር እንጥለሽንም አብረሽ እንዳትወጪ እሺ? ኧረ አታካብዱ፣ ትንሽ ነው ያጎረስኳት። ምን ሆናችኋል ብሎ ልድገምሽ ፍቅር? ዴቭ ምን እያሰብክ ነው? አይ ምንም። የሆነ ነገርም አለ። እኔ የምልሽ እታለም ትቆያለች እንዴ? አያቴ ሲሻላት ይመስለኛል። ለምን ግን እዚህ አምጥታ ታሳክማችሁ? እምቢ አሉኝ አለች። ሁለት ሀሳብ ሆነባታ። የምን ሀሳብ? እዛ ህመም፣ እዚህ ደግሞ እናንተ። እኛ እኮ ህፃን ልጆች አይደለንም። ስለኛ ለምን ታስባለች? ለነገሩ ልክ ነሽ። አደይ ስላለች አታስብ። አደይ ባትኖርስ? አደይ ባትኖርማ ምን በሉ ምን ጠጡ ብላ መጨነቁ አይቀርም። ቆይ እሷ ባትኖር እማን በላ እማን ጠጣ ነው እንደሚመስልህ? ተይ እንጂ ሙያ እንደሌለሽ እኮ ወንድምሽ ነግሮኛል። እየቀለደብክ ነው። የምር ግን ምግብ ምናምን መስራት ትችያለሽ? አንተ እኔን ከዛች ከማትረባ ሰራተኛ ጋር እያወዳደርከኝ? ሲጀመር ሰው እንደዛ ይባላል። ሲቀጥል ደግሞ ማንንም ከማንም ጋር አላወዳደርኩም። የሰማሁትን የነገርኩሽ። አሳይሃለሁ። እሺ እየተናደድሽ ነው? ምግብ እንዴት እንደሚሰራ አሳይሃለሁ። ተይው በቃ እኔ እየቀለድኩ ነው። የልብን ተናግሮ ቀልድ የለም። አይደለም አልኩሽ እኮ። ከዚች ከማትረባ ጋር አወዳደራችሁ ዝም አልልም። እሺ በፈጣሪስ ቆይ ለምንድን ነው አደይን እንደዚህ ጠመደቻት? አደይ ለራሷ ምስኪን ልጅ ናት አይደል? በጣም ጎበዞች ናቸው። በጣም ደግሞ ብዛታቸው። አዎ ደስ ይላሉ። አታውቃቸውም እንዴ? ሮያል ፋሚሊ ይባላሉ። በጣም ታዋቂ ግሩፕ ነው። ምን ያላቃቸውም ግን ይመቻቸው። ትሬዲንግ ሲያደርጉ 1-2 ጊዜ ገብቶ የማየት እድሉ ነበር። በጣም ደስ ይላሉ። ታዲያ እነሱን አይተሽ ነው የዳንስ ፍላጎትሽ እንዲጨመረው? እንደዚሁም ወድ ነበር ግን እነሱን ሳይ ደግሞ ባሰብኝ ነው የምልክ። አይ በጣም ደስ ይላሉ። በጣም ከዚህ በኋላ እኔም መከታተላቸዋለሁ። በቃ ትደሰትባቸዋለህ። በደንብ ያቸው። እሺ። እና እዚህ ሀገር ግን የዳንስ ክሩ ምናምን ነገር የለም እንዴ? አረ ብዙ አሉ። እና ሄደህ አይተህ አታውቅም? እኔ ሄጄ አላውቅም። ጥሩ አልሰራህም። በጣም ማየት ነበረብህ። የሆኑ 2 ጓደኞች አሉኝ፣ ዳንሰኞች ናቸው። እንደውም ከፈለግሽ እነሱን አስተዋውቅሻለሁ። እሺ ደስ ይለኛል። አሪፍ በቃ። እና ደውላቸው እንዴ? አሁን አውርተና? አዎ ምንም ጊዜ መስጠት አያስፈልግም። ጊዜህን በአግባቡ መጠቀም አለብህ። እሱስ ልክ ነሽ። እና አሁን ደውላቸው። ስራ ላይ እኮ ሊሆኑ ይችላሉ ብዬ ነው። እሱን ደውለህ ማረጋገጥ ነው። እሺ ሄሎ ወንድሜ፣ እንዴት ነህ? በእናትህ ሰላም ነው? ኧረ አለሁልህ። ምን እዚህ ከአንድ ዘመዴ ጋር ስለ ዳንስ አወራንና ትዝ አልከኝ። ኧረ እኔ ረስቼ ሳይሆን እንዲሁ ስራ ይበዛባቸዋል ብዬ እኮ ነው። ያው እሱስ ልክ ነህ። እኔ እንኳን ቤቴ ነኝ። አንተ የቱ ነህ? እንዴ ገና ልትገቡ ነው? በቃ እንደሱ ከሆነማ ዘመዴን ይዣት ልምጣ። ኧረ አውቋለሁ። እሺ በቃ እሺ፣ መጣሁ። እሺ በጣም እድለኛ ነሽ። ምን አለክ? ገና ወደ ትሬኒንግ ሊገቡ ነው። ደስ ይላል። እንዲህ ማድረግ እየተቻለ ነው። ዙሪያ ጥምጥም የምትዞረው። ያው እኔ እኮ ስራ እንዳላስፈታቸው ብዬ ነው። ይልቅ አሁን ተነሽና እንሂድ። እሺ ደስ ይለኛል።
ምንድን ነው የምትሰሪው? እቃ እያስተካከልኩ። ምግብ ተዘጋጅቷል አይደል? አሁን አቅርብልሽ? ማን አለሽ? ስትጠይቂኝ እርቦሽ ከሆነ ብዬ ነው። ማጣራት ስላለብኝ ነው። ምኑን? ያለና የሌለውን። ከመቼ ጀምሮ? ከዛሬስ ብጀምር ምን አገባሽ? ምንም። አሁን ማሚ የለችም። ቤቱን የመቆጣጠር ኃላፊነት ያለብኝ እኔ ነኝ። እሺ፣ ሁሉም ዝግጁ ነው። የራበው ሰው ካለ ሞቅ አድርጎ ማቅረብ ብቻ ነው። እሺ፣ አሁን ወደ ክፍልሽ ሂጂ። ያጠብኩትን እቃ አስገብቼ አልጨረስኩ። በኋላ ትጨርሺዋለሽ። እሺ። እኔ አስገባዋለሁ። እሺ አልኩኝ እኮ። ደግሞ እኔ ሳልጠራሽ ከዛ ክፍል እንዳትወጪ። እሺ። እየቀለድኩ አይደለም። እሺ። ከዚህ በኋላ እኔን ሳታስፈቅጂ ምንም እንዳትሰሪ፣ የትም እንዳትሄጂ። አለቃሽም አዛዥሽም እኔ ብቻ ነኝ። እሺ። አሁን ሂጂ በቃ። ዴቭ ዴቭ ና እንዴ። ምንድን ነው? ሙያ እንዴት እንደሆነ ቅመስ። ማ አንቺ ሰርተሽው እንደ እና ገዝቼ ነው። አይ ፈጠንሽብኝ ብዬ ነው። እኔ ስሰራ እንዲህ ነኝ። ምን ነው ኢንዶሚን ነው እንዴ ምስር? ትበላለህ ወይስ ላንሳ? አረ እበላለሁ። በስንት ጊዜሽ ዛሬ ሰርተሽማ አልበላም እንዴት እላለሁ። እሺ ብላ። ምን ነው? አንቺ የሰራሽ? አዎ እኔ የሰራሁት። እርግጠኛ ነሽ? ምን ነው ተጠራጥረክ ነው? ይሄ የአደይ ወጥ ማለት በደንብ ያስታውቃል። አደይ ነች እንደዚህ አይነት ምርጥ ወጥ የምትሰራው። ስሟ ተጽፎበታል? በቴስቱ አውቀዋለሁ። እሺ ሼፍ ዳዊት። እንዲማ በቀላሉ አልሸወደልሽም። እሺ እርግጠኛ ነህ ግን? አዎ የአደይን ምግብ አይደለም ቀምሼ አሽትቼው ራሱ ለየዋለሁ። ይቺ የማትረባ ምን አድርጋበት ነው? አናገርሽ? አይ ምንም። እሺ የጀመርኩትን ልጨርሰዋ። እሺ ብላ። ቴንክ ዩ። እንዴ ፍቅር፣ በሰላም የተቀመጥሽው? ወጥ ውስጥ ምንድን ነው የጨመርሽበት? ምን ሆነ? የምትጨምሪውን ነገር ንገሪኝ። ሁሌ እንደምሰራው ነው የሰራሁት። ሆዴን እያመመኝ ነው። የሆነ ነገር እያደረግሽበት ነው አይደል? ሌሎቹ እኮ ደህና ናቸው። አሃ የኔ ላይ ብቻ ነው እየመረዝሽ ያለሽው። የምን መርዝ? ይኸው ቁርስ ከበላው በኋላ 4 ጊዜ ነው መጸዳጃ ቤት የገባሁት። ውጭ የበላሽው ነገር አለ እንዴ? ደግሞ ከቤት መች ወጥቼ ነው ውጭ በባል? የራስሽ ምግብ ነው እንጂ። እሺ ለሆድሽ የሚሆን ጥሩ ነገር ላዘጋጅልሽ። ይኸውልሽ አደይ፣ በጣም እየታገስኩሽ ነው። እሺ ድንቄ መታገሰቴ። ታግሰሽ ሞተሻል። እኔ ምን ታለ በቀን ስንቴ ነው የምትሰሪው? 2 አለያም 3። አንዴ ሰርተሽ አትገላገይም እንዴ? እነ ባርኮት አለመዱማ። በነገራችን ላይ በጣም የሚገርመው ሙያ ነው ያለሽ። አመሰግናለሁ። እውነቴን ነው የምልሽ። ብችልና ያለ እረፍት በበላ ራሱ ምንም አይሰለችኝ። ይሄን ያህል? አዎ በጣም ነው የወደድኩልሽ። ወንዶቹን ሁሉ ቆይ ምንድን ነው የምታስነካቸው? ምን የተለየ ነገር ኖሯት ነው እሱ? ምግብሽ ይጣፍጣል፣ አመሰግናለሁ። ሽታው ያስታውቃል። አታጋን ነው እንጂ ጭራሽ አፍላፍ ገጥማ ያወሩልኛል። ፍቅር ምንድን ነው? ሻይ ትፈልጊያለሽ? ገላሽን ታጠቢበት። እሺ
ተይው በቃ። እኔ እኮ የምትፈልጊ መስሎኝ ነው። እየተገባበዛችሁ ጠጡት። እቺ ብሽቅ የሆነች ልጅ ልታሳብደኝ ነው እንዴ? ቆይ የምትፈልገው በጣም ነው ደስ ያለኝ ዛሬ። እኔም ልጆቹ በጣም ጎበዞች ናቸው፣ ደስ ይላሉ። አዎ አንቺም የዋዛ አይደለሽም። አዎ አኮራውክ አይደል? በጣም ስሚኝ እስቲ ቆንጆ ጁስ ሰርተሽ አምጪልኝ፣ በጣም ያስፈልገኛል። ሱቅ ደርሼ እስከመጣ ግን መጠበቅ ይኖርብሻል። ምን ማለት ነው? ቤት ውስጥ ፍሩት የለም ማለት እኮ በጣም ነውር ነው። አንቺ እኮ ነሽ የጨረሽው። እና ቢሆንስ ቶሎ ቶሎ መግዛት ነበረብሽ። እኔ ራሴ ነኝ የምገዛው። እኔ ራሴ አመጣልሻለሁ። እንዴ ይሄ እኮ የስራ ግዴታ ነው። ካለቀ ደግሞ ቶሎ ቶሎ ሪፖርት ማድረግ አለባት። ነግራኛለች እኮ ረስቼው ነው። በጣም ይቅርታ አደይ። በቃ አንቺ ግቢ። ምንድን ነው የሚያስጨውሽ? ሰራተኛዋ ልታሳብደኝ ነው እዚህ ቤት። እንዴ አሁን የጨረስነው ነገር ደግሞ ወደኋላ። ደግነቱን የሩም ያስቀመጥኩታለኝ እንጂ ጉድ ሰርታኝ ነበር እሷማ። በቃ እኔ እስክገዛ ያለውን ተጠቀሚ። እሺ ቶሎ አምጣልኝ። እነዚህ ሴቶች ግን አደይን ጠምደዋታል። ምን እንዳደረገቻቸው እኔ እንጃ። ቆይ አመል ነው እንጂ አሁን አደይ ምን ልታደርጋቸው ትችላለች? በጣም ምስኪን ሴት እኮ ነች። ሴቶች ሲገናኙ እኮ ችግር ነው። ደግሞ እኮ በጣም ምርጥ ልጅ ናት። በጣም እና ደግሞ ብዙ ነገርም አላት። ለማንኛውም እኔ ገዛዝቼ ልምጣ። ላግዛ? አይ በፍጹም አያስፈልግም። ስለምን እያወራችሁ ነበር? እኔ ስመጣ ነው አይደል ወሬ ቀይሳችሁት? አረ ምንም የቀየርነው ነገር የለም። ያው መሄድ ስላለበት ነው እኮ። ስለማን እያወራችሁ ነበር? ስለ አደይ። አደይ ደግሞ ምን የሚወራ ነገር አላት? ብዙ ነገር አላት። ለምሳሌ ሙያዋ። ይሄ ሆዱን በጣም የሚወድ ሰው አስተያየት ነው። እሺ እንዴ መልኳስ ብትይ ቆንጆ ናት ልትለኝ ብቻ እንደ ያውም ልቅም ያለች ቆንጆ ናታ። ወይ ቆንጆ አታውቅም ማለት ነው። እናንተ ተቀባብታችሁ የሌላችሁን እሷ ከነጭሷ ትበልጣችኋለች። ጭራሽ ከኛ ጋር እያወዳደርካት ነው? አዎ ይኸውልሽ፣ እሷ እንደናንተ ራሷን ብትጠብቅ አጠገቧ አደርሱም ነበር። እሺ በጣም ጥሩ። በቃ እውነቱ ሲነገራችሁ እንዲህ ነው ያደረጋችሁ ማለት ነው። አይ ሴቶች፣ የእናንተ ደግሞ ከፋ። ምንድን ነው? ምን ሆነሽ ነው? ይሄ ወንድምሽ ነው ደግሞ። እሱ ምን አደረገሽ? ስለ ቁንጅና አንስተን አወራን እና ከዛች ሰራተኛ ጋር አላወዳደረ መሰለሽ? እና እኔ ምን ይመለከተኛል? አንቺን እኮ እሷ እንደምትበልጥሽ ነው እያወራ ያለው። ኤክስኪውዝ ሚ? አዎ ትበልጣችኋለች ምናምን አላለ መሰለሽ? ያንቺን? እሺ እኔን ግን እንዴት ማለት? እየሰደብሽ ነው? ያው አንድ አይነት ኑሮ ላይ ናችሁ ብዬ ነው። ሰራተኛ ናት እኮ። አንቺ የምትበይውን አይደል እንዴ የምትበላው? ቢሆንስ? ያው የተለየ አይነት ነገር ሊኖራችሁ አይችልም ብዬ ነው። አንቺ ግን የእውነት እያወዳደርሽ ነው ከዛ ሲዝርግርገው? እሱ የኔ ጉዳይ አይደለም። ጉዳይሽ ምንድን ነው ታዲያ? አሁን እኔ እንዴት ከእናንተ ጋር አወዳደረኝ ነው? ቆይ ራስሽን ማነኝ ነው ብለሽ የምታስቢው? እኔንማ ታውቂኛለሽ። አቦ አላቅሽም ባክሽ። ምን አብረን ስለበላን ስለጠጣን ናቅሽ? ድምጻችሁ እኮ ታች ድረስ ይሰማል። በሰላም ነው? አንቺ ጭራሽ ሩሜን ሳታስፈቅጂኝ ቀጥ ብለሽ መግባት ጀመርሽ። እቺ ጦሰኛ እኮ ነች። በጣም ንቀናለች። አንቺ ተነሽ እንከተላት። ዳይ አንተ ማለት ጭራሽ? አዎን ጩኸት ሰምቼ ስገባ እኮ አባረረኝ። ቆይ ምን እየሆናችሁ ነው? አንተ ማለት
አዎ አለሁ። ጩኸት ሰምቼ እኮ ስገባ ባረሩኝ። ቆይ እኔ የምለው አንተ ማን ነው የቤት ደረጃ መዳቢ ያደረገ? እባክህ አልገባኝም። እኔ ማን እንደሆንኩ ታውቃለህ? ከማንም ምናምንቴ ጋር የምታወዳድረኝ? ስነ ስርዓት ያዥ። እሺ ጨምላቃ። አንቺ ውጪ፣ ይሄ የኛ ጉዳይ ነው። እሺ እገባለሁ። ዞር ብለሽ እንዳታይ፣ ቀጥ ብለሽ ውጪ። ቆይ ምን እየሆናችሁ ነው ያላችሁት? አዎ ሁሉም ደረጃውን ማወቅ አለበት። አዎ በትክክል። ስለምንድን ነው የምታወሩት? ትሰማኛለህ? እኔ በጣም ለየት ያልኩ ሴት ነኝ። ከማንም ጋር እንድታወዳድረኝ አልፈልግም። እንዳትደግመው። ጨረሽ? አዎ። እሺ አሁን መሄድ ትችያለሽ። አልቀለድኩም። ቆይ አንቺስ ምንድን ነው የምትይው? ከዚህ በኋላ ከእሷ ጋር ያለህን ቅርበት መቀነስ አለብህ። እንደ እንግዳ መከበር ከፈለክ ማድረግ ያለብህን የምልህን ነው። የምርሽን ነው? ወንድሜ ደረጃህንም ማወቅ ያለ ቦታ ስትገኝ እኮ ትናቃለህ። ዳዊት ስማኝ እንጂ። ስለ ምክራችሁ አመሰግናለሁ። እሺ አሁን ግን ግቡ። ከልብ ነው ግን እንዲህ የምትለው? አዎ የምሬን ነው። ለአንተ ብለን በነገርንህ ጭራሽ እየተቆጣኸኝ ባልሆነ ልመታሽም እችላለሁ። ኦ ማይ ጋድ። ታላቅሽ መሆኔን አትርሺ። እሺ ስትጣመም የግዴታ ማስተካከል አለብኝ። ደግሞ መኝ አደርገዋለሁ። ለአንዲት ተራ ሰራተኛ ብለህ እህትህ ልትመታት ነው? ትሰሙኛላችሁ? አሁንም ይህንን ወሬ ማታቆሙ ከሆነ አንቺም አይቀርልሽም። ኦ ማይ ጋድ። ወንድሜማ የሆነ ነገር ሆኗል። አሰርተበት ይሁን እንዴ? ምናምን ነው? ምንድን ነው ምናምን? ወይ ለካ አታውቂም። እና ንገሪኛ። አሁን አይሆንማ። እና መቼ ነው የሚሆነው? ብቻችንን ስንሆን። እሺ ግን ያልሽው ነገር እንዲህ ያደርጋል፣ ከዚህም በላይ ያደርጋል። ወይኔ ወንድሜን አደገኛ ነው በኛ በጣም። ምንድን ነው የምትሸኳሸቁት? ይሄኛ ጉዳይ ነው፣ አንተን አይመለከትም። እሺ ሌላ ጉዳይ ሳላችሁ? የለንም። ግቡ። ምን አይነት ናቸው? እንዴት እንዚዛ ጥዝ እያሉ ወይ እህቴ ደህና ነኝ። እንዴት ነሽ? ተሻለሽ? እና መድኃኒቱ ለውጥ አለው? ባለፈው የላኩልሽ ብር በቃሽ እንዴ? ችግር የለውም። በቃ ሰሞኑን እንደምንም ፈላልጌ እልክልሻለሁ። በቃ ከመውጣታችሁ በፊት ደግሞ መጥቼ ይሻለሁ። ፍቅር ቆየሁብሽ እንዴ? ኖርኳቴ እንዳትወጪ ብዬሻል ነበር። የት አባሽ ስትንዘላዘይ ውለሽ ነው የመጣሽው? ውይ ባርኮት አልነገረሽ? ምንድን ነው የሚነግረኝ? ወገቤ እስኪሰነጠቅ ድረስ ነው ቤቱን ያስተካከልኩት። ምንድን ነው የተስተካከለው? አልወለወልሽ፣ ሶፋ አልቀያየርሽ፣ የሰቀልሽው ወረድሽው ዕቃ የለ። ለየትኛው ስራ ነው ወገብሽ የሚሰነጠቀው? ነው ወይስ ምን? አይ ተይው በቃ። ለምን እተዋለሁ? ወይስ ምን? እኔማ ልቀልድ ነበር። ለካ ከአንቺ ጋር ቀልደኝ። ውይ በጣም አሳቅሽኝ። ትቀልጂ የለ እንዴ አንቺ? እሺ የት አባሽ ነው የምትሄጂው? ማስተካከለውን አንዳንድ ነገር ላስተካከል ብዬ ነው። ወይኔ እኔ ፍቅር የዚች መጫወቻ አልሆን። ፊት አሳየኋታ። ባለንጋ መግረፌን አቆምኩ። ቆይ ከዚህ በኋላ አፏን ትክፈትና እኔ ፍቅር ማን እንደሆንኩ በደንብ አድርጌ ያሳያታለሁ።